አጭር መልእክት ነው ማስተላልፈው። በቤታችሁ ላይ ብርሃን ይበራል። ይኸውላችሁ የሞተላችሁ የታረደላችሁ የናዝሬቱ ኢየሱስ ነው። ስለዚህ በዚህ ዘመን ብዙ አይነት ኪሳራ፣ ብዙ አይነት በሰው ልባችሁ የወደቀባችሁ ብዙ ነገር ጀምራችሁ ያልጨረሳችሁ ሰዎች እግዚአብሔር ያስጀመረውን ይጨርሳል። ያልተጀመሩ ይጀመራል በእናንተ ህይወት ላይ። ክብር ለእግዚአብሔር ይሁን። አሜን ብላችሁ ውሰዱ በገናና በኢየሱስ ስም። በዚህ ሰዓት ምልክት ያላችሁ ሻሎም ሻሎም። በዓለም ዙሪያ ላይ ያላችሁ ቅዱሳን ኤርትራውያን፣ ኢትዮጵያውያን እንኳን ለኢየሱስ ክርስቶስ ልደት በሰላምና በጤና እንኳን አደረሳችሁ ማለት ፈልጋለሁ። 2018 ያው በዚህ ወር ላይ ሁሉ ጊዜ እንደ ልማዳችን ሳይሆን ያው የምናከብረው በኢትዮጵያውያን በዓለም ዙሪያ የሚከበረው የኢየሱስ ገና የተባለው ክርስቶስ በፈረንጆች፣ በእኛ ደግሞ ገና የሚባለው ዓመት ወይ የክርስቶስ የተወለደበት ዋና ዓላማ ለኛ ትልቅ ትርጉም አለው እና በዚህ ገና ፕሮግራም ላይ እግዚአብሔር ድምፅ ሰጥቶኛል። ይሄን ድምፅ ለማስተላለፍ ነው ወደ እናንተ የመጣሁት። የመልእክቴ ዋና ርዕስ የመልእክቴ ዋና ፖይንቱ በሕይወታችሁ በኑሯችሁ ላይ እግዚአብሔር ምልክት ያደርጋል በሚል ነው። እግዚአብሔር ምልክት ይሰጣችኋል። ምንም በዚህ ምድር ላይ ኢየሱስ ቀርቶ ምንም ከሚሉበት በፊት እግዚአብሔር በነቢዩ በኢሳያስ በኩል እግዚአብሔር የተናገረው ትልቅ ነገር አለ። መልእክት አስቀምጧል። እነርሱንም አለ፣ እናንተ የዳዊት ቤት ሆይ ስሙ። በእውኑ ሰው በደከማችሁ ቃላት ነው አምላካችሁ ደግሞ የምታዳክሙ። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እነሆ ድንግል ትጸንሻለሽ፣ ወንድ ልጁንም ትወልጃለሽ፣ ስሙንም አማኑኤል ብለሽ ትጠሪዋለሽ። ልቁ ዋና ፖይንት ይሄ እና ተሰምቶም ታይቶ የማይታወቅ ነው። ሰበር ነው ይሄ ዜና ከሰማይ የመጣ ምን ትያለሽ? ስለዚህ ጌታ ራሱ ምልክትን ይሰጣችኋል። ትልቁ ነገር ምልክትን ይሰጣችኋል እና አሁን ያለንበት ዘመን ብዙ ምልክት የሚታይበት ነው አሁን። ስለዚህ ከዚህ በኋላ እግዚአብሔር በቤታችሁ ላይ ምልክት ይሰጣል። አላርም እየጮሄ ነው ያለው፣ በየቦታ በየሁኔታው እየጮሄ ነው ያለው። ዛሬ ግን ይላለው እግዚአብሔር በእናንተ የጀመረው መልካም ስራችሁ እግዚአብሔር በድል ያጠናቀቅላችኋል። ክብር ለእግዚአብሔር ይሁን። እግዚአብሔር አገልግሎት የጀመራችሁ ሰዎች፣ እጮኛ የጀመራችሁ ሰዎች፣ የሆነ ነገር እየተበላሸ የተቸገራችሁ ሰዎች ዛሬ በገናናው በኢየሱስ ስም የእናንተ ነገር ይስተካከላል። ኢኮኖሚያችሁ ይስተካከላል። ላይፋችሁ ስትሬት ይስተካከላል። አንግላችሁ ይስተካከላል። እኔ ዛሬ ትንቢታዊ አዋጅ ነው ማውጁ። እግዚአብሔር ምልክት ይሰጣችኋል። ዝም ብሎ ደፋ ቀና ማለት አለ ቦታ የደከማችሁበት ጊዜ፣ አለ ቦታ ዋጋ የከፈላችሁበት ጊዜ ያበቃል። እዚህ ኢየሱስ ድንግል ትጸንሻለች ሲባል የዳጎን መውደቂያ ጊዜ ነው። የግብፅ ዳጎን ዓለም ላይ ያለው መናፍሶች የሚጨረጭሩበት ነው። ያው ጌታ ኢየሱስ ተወለደ ሲባል ምክንያቱም የተናደደው ንጉሶች አሉ። ኮከብ አይተን መጣን ብሎ ሰባ ሰገዶች ሊሰግዱ መጡ ይላል። ዛሬ አንድ ነገር ይላል፣ በእናንተ ላይ የተገለጠው ዝም ብሎ ሰው የሰው መልክ ይዞ የተወለደ እሱ አምላክነቱን እኮ አልቀየረም፣ ዙፋኑን እኮ አልቀየረም። ለእኔና ላንቺ ራሱን ባዶ ያደረገ ጌታ ዛሬ በቤታችሁ ላይ ምልክት ይሰጣችኋል። የእናንተ እንባ ዝም ብሎ አይደለም። ያለቀሳችሁበት ዘመን፣ ግራ የተጋባችሁበት ሐዘን፣ ለቅሶ፣ ዋይታ አበቃ በጌታ በኢየሱስ ስምና ስልጣን። ይሄ ዘመን በዚህ ሳምንት በዚህ ወር እግዚአብሔር በቤታችሁ ላይ ምልክትን ያደርጋል እና
ስለዚህ ጌታ ራሱ ምልክትን ይሰጣቸዋል። እኔ መልእክቴም ይሄንን ነው። ምልክት በቤታችሁ ላይ ይሆናል። መካን ሆናችሁ ትወልዳላችሁ። ድንግል እንኳን ጸንሳለች በእግዚአብሔር ኃይል። ድንግል እንኳን በማንም አይምሮ ይሄ በማጂግም የማይታሰብ ነው። ካለ ወንድ ውጪ ድንግል ወልዳ መታቀም አይታሰብም። ማርያምም የምስራቹን ወንጌል ይዞ ሲመጣ የልቡን ኃይል ይጸልይልሻል፣ አማኑኤልን ትወልጃለሽ፣ ስሙንም ኢየሱስ ትያለሽ ብሎ ነው የተናገረው። አሁንም ደግሞ ራሱ ነቢዩ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክትን ይሰጣችኋል፣ እነሆ ድንግል ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም አማኑኤል ብለሽም ትጠሪዋለሽ። ስለዚህ ክፉንም ለመለወጥ መልካሙንም ለመምረጥ ሳያውቁ ቅቤንና ማር ይበላሉ። ያን ጊዜ የተደባለቀ ነው። ኢየሱስ ግን ከማሮች ማር ነው፣ ከወለላዎች ወለላ ነው። እኛ ከሰማይ ሰማያት የተሰጠ ነው። ክብር ለጌታ ለኢየሱስ ይሁን። ደግሞ በሌላ ቦታ እንደዚህ የሚል ቃል አለ ትንቢተ ኢሳይያስ ላይ ነገር ግን ተጨንቃ ለነበረች ጨለማ አይሆንም። በመጀመሪያ ዘመን በባቢሎንም የኢብታለም ምድር አለቃ የኋለኛው ዘመን ግን በዮርዳኖስ ማዶ ባህር መንገድ ያለው አይዛብ ገላትያ ያከብራል። በጨለማ የሄደ ሕዝብ ብርሃን አዩ። በሞት ጥላ ሀገር ለነበሩ ብርሃን ወጣላችሁ። ይሄ ማለት ምን ማለት ነው? ኢየሱስ ከመወለዱና ኢየሱስ በመምጣቱ በቃ ጨለማ የሚሄድ ሰው ወደ ብርሃን መጣ። ክብር ለጌታ ለኢየሱስ ይሁን። እና አጭር መልእክት ነው ማስተላልፎ። በቤታችሁ ላይ ብርሃን ይበራል። ይኸውላችሁ የሞተላችሁ የታረደላችሁ የናዝሬቱ ኢየሱስ ነው። ስለዚህ በዚህ ዘመን ብዙ አይነት ኪሳራ፣ ብዙ አይነት በሰው ልባችሁ የወደቀባችሁ ብዙ ነገር ጀምራችሁ ያልጨረሳችሁ ሰዎች እግዚአብሔር ያስጀመረውን ይጨርሳል። ያልተጀመሩ ይጀመራል በእናንተ ህይወት ላይ። ክብር ለእግዚአብሔር ይሁን። አሜን ብላችሁ ውሰዱ። በገናና በኢየሱስ ስም በዚህ ሰዓት ምልክት ያላችሁ እና ከዛ በኋላ በጨለማ የሚሄድ ሕዝብ ብርሃን ወጣላ ብርሃን አዩ። በሞት ጥላ ሀገር ለሚኖሩት ብርሃን መጣላችሁ። አይዛብ ሕዝብንም አበዛልን፣ ደስታ ጨመረልን። በምርኮ ደስ እንደሚላቸው ሰዎችም ምርኮ ሲካፈሉ ደስ እንደሚላቸው በፊት ደስ ይላቸዋል። ክብር ለጌታ ለኢየሱስ ይሁን። አዎ ትልቅ ደስታ ነው ከፊታችን ያለው። ክብር ለጌታ ለኢየሱስ። ይሄ ደስታ ምንድን ነው? ምን ስለተሰጠ? ብር ወርቅ በእውቀታችን ነው የምንደሰተው? ነው አይደለም። ይሄ ደስታ ከሰማይ ሰማያት የወረደው ለኛ የተሰጠው አንድ ልጅ ነው። ቁጥር 6 ላይ እና ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶልናል፣ አለቃነቱም በጫንቃ ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ከዛሬ ጀምሮ እስከ ዘላለም ድረስም ፍርድና ጽድቅ ያጸናል። ይደግፈው ዘንድም በዳዊት ዙፋን በመንግስቱ ላይም አለቃነቱም ይበዛል። ለሰላሙም ፍጻሜ የለውም። የእግዚአብሔር ቅንነት ይህንን ያደርጋል። ጌታም በያዕቆብ ላይ ቃልን ሰደደ፣ በእስራኤል ላይ ወደቀ። እግዚአብሔር ተነግሮ ትንቢት ተነግሮ ቃል ተናግሮ የተዘገየባችሁ ሰዎች የምስራች አለ። ከዚህ ቀን ጀምሮ ስር መስደድ ይሆናል። ከዚህ ቀን ጀምሮ በኢየሱስ በሚመጣው ዓመት ዛሬ ዓመት በእንደዚህ አይነት ለቅሶ በእንደዚህ አይነት ዋይታ በኢየሱስም ቤታችሁ አይቀጥልም። ቁጥር ትንቢተ ኢሳይያስ 11 ቁጥር 1 ላይ
ከእሴይ ግንድ ብትር ይወጣል፣ ከስሩም ቁጥቋጦ ያፈራል። የእግዚአብሔር መንፈስ የጥበብ የማስተዋል መንፈስ ነው። የምክር የኃይል መንፈስ ነው። የእውቀትና እግዚአብሔርን የመፍራት መንፈስ ያርፍበታል። ይሄ ምንድነው? የጌታ መንፈስ ነው። እግዚአብሔርን መፍራት ደስታውን ያያል። ዓይኑም እንደሚያይ አይፈርድም፣ ጆሮም እንደሚሰማው አይታበይም። ነገር ግን ለድሆች በጽድቅ ይፈርዳል፣ ለምድር የዋሆች በቅንነት ይፈርዳል። በአፉ ብትር ምድርን ይመታል፣ በከንፈሩ እንትፋስም ክፎችን ይገድላል። የወገቡ መታጠቂያ ጽድቅ፣ የጎኑ መቀነትም ታማኝነት ይሆናል። እግዚአብሔር ታማኝ ነው። በቤታችሁ ላይ እግዚአብሔር ታማኝ ነው። በሕይወታችሁ ላይ እግዚአብሔር ታማኝ ነው። በዚህ ዓመት ስር መስደድ ይሆናል። እግዚአብሔር በቤታችሁ ላይ ምልክትን ያደርጋል። ይሄንን የምታዩ ሰዎች ይሄንን ቤት ፎሎ በማድረግና ሳብስክራይብ በማድረግ ለወገኖች፣ ለቤተሰቦች ለጊዜ የሚደርሱን መልእክት ለሌሎች ሼር በማድረግና ኮፒ ሊንክ በማድረግ እንድትተባበሩ ቤተሰብ እንድትሆኑ በጌታ ፍቅር አሳስባለሁ። ክፉ አያገኛችሁ። በ2018 ይሄ የገና የጌታ ኢየሱስ የልደትን ፕሮግራም ምልከታ ያደረገ ፕሮግራም ሲያስተላልፍ በደስታ ነው። እናንተ ቤት ምልክት ይሆናል። እናንተ ላይ ውድቀት አይሆንም። ያዘነ ይጽናናል፣ የታሰረ ይፈታል። ይሄን እያያችሁ ያላችሁ ሙርኳችሁ ይፈታ። በስልካችሁ አዲስ ዜና ስሙ። በሕይወታችሁ ላይ አዲስ ዜና፣ በስራ ቦታ ላይ አዲስ ነገር ይሁን። እናንተን ያስጨነቀ ማንኛውም የድግምት አሰራር፣ የጥንቆላ አሰራር አይስራ። የምትበሉት የምትጠጡት ያለባችሁ ከተማ ይስማማችሁ። በእናንተ ላይ የታወጀ አዋጅ በተወለደው በታረደው በግ በኢየሱስ ስም ማንኛውም ድግምት፣ ጨለማ አሰራር ይሻር። በጌታ በኢየሱስ ስም ሻለው።